ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፍትህ ሚዲያ ተከታታዮቻችን፣ ፍትህ ሚዲያ አዲስ ሚዲያን ይዘን መጥተናል። እንግዲህ ለአማራ ትግል የበኩሉን አስተዋጽኦ ያደርጋለን የምናስበው ሚዲያ ነው። እየገባችሁ ሼርና ሰብስክራይብ እንዲሁም ለወዳጅ ዘመዶቻችሁ እያጋራችሁ ቤተሰብ እንድትሆኑ ከወዲሁ ጥሪ እናቀርባለን። በሚቀጥለው በወዳጅነት እንደምንገናኝ ተስፋ እናደርጋለን። የተለያዩ ፖለቲከኞች፣ አዋቂዎች እንደዚሁም የሚዲያ ባለሙያዎች እንዲሁም የድርጅት ኃላፊዎች እየገቡ ሀሳብ አስተያየታቸውን የሚሰጡበትና የወቅታዊ ፖለቲካ ትንታኔ የሚሰራበት ፕሮግራሞችን እናዘጋጃለን። እንዲሁም ዕለታዊና ወቅታዊ መረጃዎችን ደግሞ ወደ እናንተ የምናደርስበት ሚዲያ ነው የሚሆነው። ስለዚህ ሚዲያው ለሌሎች ተደራሽ እንዲሆንና የሚፈለገውን የትግል መርህ ለሚመለከተው አካል ሁሉ መድረስ እንዲችል የገባችሁ ሼር፣ ላይክ፣ ሰብስክራይብ እንድትሉ አሁንም በድጋሚ ማሳሰብ እንወዳለን። እንግዲህ ዛሬ እንግዶችን ይዤ ቀርብ ያለው እንግዶች ከዚህ በፊትም በተለያየ ሚዲያ ሀሳብ አስተያየታቸውን በመስጠት ተሳትፎ ሲያደርጉ የነበሩ ናቸው። እንዲሁም በውጭ ሀገር ድርጅቶችን መስርተው እያስተዳደሩ የሚገኙ የድርጅት አመራሮች ናቸው። አቶ አንዱዓለም ተፈራ በርካታ ጊዜያት በሚዲያ እየወጣ ሀሳቡን ያቀርብ ነበረ። የሰላ ትችቶችንም በአገዛዙ ላይ እንዲሁ ሲያቀርብ የነበረ ነው። ኢንጂነር ሙሉ መንግስቴም በተመሳሳይ በለንደን የአማራ ኢንተርናሽናል የአማራ ግብረ ኃይል ዋና መስራችና ስራ አስኪያጅ ነው። በርካታ ስራዎችን እየሰራ ይገኛል። በስሩ በርካታ አደረጃጀቶችን እና በርካታ ማህበራትን የሚያስተዳድር ድርጅት ነው። ይህ ድርጅት ደግሞ የመራ ያለው ኢንጂነር ሙሉ መንግስቴ ነው። እንደምታውቁት ለበርካታ ጊዜያት እንደዚሁ ሀሳቡን በሚዲያ ሲያጋራ ይታወቃል። እንግዲህ እኔም ጋዜጠኛ ጌታቸው ፋንታሁን ነኝ። በዛሬው ዕለት እንግዲህ በአማራ ትግል ውስጥ አማራን ሊያሰባስብ የሚችል አንድ ታላቅ ድርጅት ተወልዷል። ይህ አባት ማታገያ ድርጅት ደግሞ የሚሰጠው አበርክቶት ወደፊት ምን አይነት አበርክቶት ላይ ይስል ይችላል፣ ተግዳሮቶቹ ምን ይመስላሉ፣ እንዲሁም ደግሞ ይህ ድርጅት ከዚህ በኋላ በምን አይነት መልኩ መያዝ አለብን፣ ይህ ድርጅት ለእያንዳንዱ የአማራ ታጋይ እንዲሁም የትግሉ ደጋፊ እንዲሁም የትግሉን እያስቀጠሉ ያሉ ታጋዮች ምን ማለት ነው የሚለውን ለሚቀጥሉት ደቂቃዎች አብረን ከእናንተ ጋር እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛችኋለሁ። እንግዶች ጥሪያችን አክብራችሁ ስለመጣችሁ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ ጋዜጠኛ ጌታቸው፣ እኛም ስለተሰጠን እድል እናመሰግናለን። እንኳን ደህና ቆየን። በጣም አመሰግናለሁ ሁለታችሁንም። ከዚህ በፊት እንግዲህ በተለያዩ ሚዲያዎችም አብረን እንዲሁ ቀርበን ሀሳብ አስተያየቶቻችን ስንሰጥ ነበረ። በቅርቡ አንድ የሚዲያ ካምፓይን እንዲሁም የተለያዩ ሀሳቦችን ለተለያዩ ሴናተሮች የማቅረብና የተለያዩ የተቃውሞ ሰልፎችንም ለማድረግ ብዙ እንቅስቃሴ ስታደርጉ ነበረ። በዛ መርሃ ግብር ላይ ተገናኝተን ሀሳብ አስተያየታችሁንም እንዲሁ ለአድማጭ ተመልካቾቻችን አድርሰን ነበረ። ድርጅቶቻችሁም በጣምራ እንዲሁም በጋራ ለመስራት ብዙ ርቀቶችን ሄደው ተሰባስባችሁ አንድ ላይ ለመስራት ጫፍ ላይ ደርሳችኋል። እንዲሁም እየሰራችሁ ለመስራት የመጀመሪያው ምዕራፍ እንዳለፋችሁ መረጃዎች አሉን እናንተም እንደገለጻችሁልን። እንዲያው ከዚህም ጋር ተያይዞ ደግሞ አሁንም የአማራ ፋኖ አንድ አባት ድርጅት የትግሉን አንድ ሊያደርግ የሚችል ትግሉን የወለደልን አንድ አባት ድርጅት ተፈጥሯል። ይህን አባት ድርጅት እንደምታውቁት በቅርቡ የተመሰረተ ነው። ምናልባት ይህንን ድርጅት በያላችሁበት ሆናችሁ ሰምታችኋል፣ መረጃው ይኖራችኋል፣ አረዳዱ ይኖራችኋል ብዬ በማሰብ ነው ይህን ጥያቄ የምጠይቃችሁ። እንደ መግቢያና እንደ መንደርደሪያ የሆነ ዘንድ ነው። እንዲያው ይህንን ድርጅት እንዴት አያችሁት? አንድነቱን በምን መልኩ ይገልጸዋል? እናንተስ ምን ተሰማችሁ? ይህንን የማታገያ ድርጅት መመስረት ለእናንተ ምን አይነት አንድምታ አለው? ምን አይነትስ መነሳሳትን ይፈጥራል? በሚሉ ርዕሰ ጉዳዮች ላይ እነዚህን መግቢያ አድርገን እንጀምር። ምናልባት መጀመሪያ በኢንጂነር ሙሉ ልጀምርና ከዛ ወደ አቶ አንዱዓለም እመጣለሁ። አመሰግናለሁ በድጋሚ ወንድሜ ጌታቸው። እንግዲህ ያው ይሄ የአማራ ብሔራዊ ንቅናቄ የተፈጠረው እንደው ዝም ብሎ አልተፈጠረም። ብዙ የህይወት የደምና የአጥንት የተከፈለበትና
አማራ የህልውና ትግል አምጦ የወለደው ድርጅት ነው። ስለዚህ ይሄ ማለት ደግሞ ፋይዳው ቀላል አይደለም። እንግዲህ እንዳየኸው በገዢው መንግስትና በጠላቶቻችን ላይ የፈጠረው መደናገጥና ግርግር እንደሚታወቀው ነው። መንግስትም ይሄንን ድርጅት ከተፈጠረ በኋላ የሶሻል ሚዲያ ወይም የዲጂታል ሚዲያ ሰራዊቱን አሰልፎ ለማጠልሸትና ድርጅቱን እንዳልተመሰረተ የማወናበድና የማጭበርበር ስራውን ቀጥሏል። ግን ለአማራው ትልቅ እንግዲህ አማራ ለመጀመሪያ ጊዜ ይሄ እስካሁን ድረስ ሁላችንም በየቦታው ድርጅት እንዲፈጠር ያለሰለሰ ጥረት በተለያየ አቅጣጫ ሲሞከር ነበር። እንግዲህ ወንድሞቻችን በሚመችም በማይመችም እጅግ ፈታኝ በሆነ ቦታ ላይም ሆነው ይሄንን ለማድረግ ለመስራት ያልተሞከረበት ጊዜ የለም። ትግሉ ከተጀመረ ጊዜ ጀምሮ ትግሉን ወደ አንድ ለማምጣት ብዙ ጥረት ሲደረግ ቆይቷል። እንደው ሰደሌ የተመሰረተ ድርጅት አይደለም። ከዚህ አንጻር የድርጅት ፋይዳው ትልቅ ነው። ምክንያቱም አንድ የምንዋጋው መንግስት እየተዋጋን ያለነው እንግዲህ የባንኩም ታንኩም ብቻ ሳይሆን ከጀርባም እነዚህ ሚድል ኢስት እና ስቴክሆልደሮች ያሉት ድሮን፣ የተለያዩ የጦር መሳሪያዎችን የሚያቀርቡለት አጋዥ እንዳለው ይታወቃል። ብቻውን አይደለም። ይሄም ሆኖ ደግሞ እኛ ያለ ድርጅት እስካሁን ድረስ በተበጣጠሰና ኢንዲቪዥዋል በሆነ ትግል እስካሁን ቀጥሏል። ግን አሁን ትልቅ ምዕራፍና ትግሉም ወደፊት ሊያስኬድ የሚችል የማሸነፊያ ቁልፋችን ነው ማለት ይቻላል እና ይሄ ድርጅት ሁላችንም እንደ አይን ብሌን ልንጠብቀው የሚገባ የጎደለውን እየሞላን የጠመመውን እያቀናን እንደ አይናችን ብሌን እያየን እስከ መጨረሻው ድረስ ትግሉ ፍጻሜ እስከሚያገኝ ድረስ አታጋይ ድርጅት ነው። ይሄ አታጋይ ድርጅት ተፈጥሮልናል። አሁን ምንም ሌላ ምክንያት የለም። ፋይዳውም ትልቅ ነው። እንደገና ደግሞ የድል ምዕራፉም እየቀረበ እንደሆነ የሚያሳይ ነው ማለት ይቻላል። ወንድሜ ጌታቸው አመሰግናለሁ። ኢንጂነር ሙሉ አቶ አንዱዓለም ወደ አንተ ልምጣ። በእናንተ በኩልስ እርግጥ ተመሳሳይ አይነት አቋም ላይ ነው ያላችሁ፣ ተመሳሳይ ግልጽ ያላችሁ ታስባለህ? እናንተስ ሰማችሁ ስሜት ምንድን ነው? በመጀመሪያ እንግዲህ አዳማጮችንም አቶ ጌታቸው አንተንም እንኳን አብሮ ደስ አለን የሚያስብል ክስተት ነው። ይሄ የአማራ ህልውና ትግል እያደገ መሄዱን የሚያሳይ አመላካች ነው። እንደዚሁ ኢንጂነር ሙሉ እንዳለው በድንገት የተገኘ ጉዳይ ሳይሆን በእድገት የመጣ የእድገቱን ደረጃ የሚያሳይ ነው። አሁን አንድ ማዕከል አለን። አሁን የአማራ ትግል በአንድ ማዕከል የሚመራ ሆኗል። ይሄ ደግሞ በወዳጅም በጠላትም ዘንድ በጠላት ከፍተኛ ድንጋጤን ያስከተለ፣ በወዳጅ ደግሞ ትልቅ ደስታን ያመጣ ሁኔታ ነው እና ለእኔ የልብ ሙላት የልብ ኩራት እና ድሉ አይቀሬ መሆኑን የሚያውጅ ሆኖ አግኝቼዋለሁ። እጅግ አድርጌ አመሰግናለሁ አቶ አንዱዓለም። እንግዲህ አንድነት ሲነሳ ቀደም ብዬም እንደገለጽኩት በእናንተም ድርጅት ዘንድ አንድነቶች ለመፍጠር በርካታ ስራዎችን እየሰራችሁ ቆያችሁት። ምናልባት አሁን የደረሳችሁበትን ለማወቅ ያክል እንግዲህ ይሄኛው በአማራ ፋኖ ብሔራዊ ንቅናቄ አንድነቱን መሰረት አድርጎ አንድነቱን አንድ ተንተርሶ አማራ አንድ መታገያ ድርጅት ያስፈልገዋል በማለት ትልቅ ስራዎች ተሰርተውበት በዚህ ደረጃ ተገምቶ የመጣ ነው። ከዚህም ጎን ለጎን ደግሞ ድርጅቶች አንድ መሆን ስለሚያስፈልጋቸው መቼም ከዚህ በፊት በርካታ ሀሳቦችን አንስተን ተነጋግረናል። በግልም እንዲሁ ሚዲያ ላይ ድርጅቶች በሞላ አንድ መሆን አለባቸው፣ አንድነት ኃይል እስከሆነ ድረስ በአንድ ለምን አይሰሩም የሚባሉ ሀሳቦችን አንስተን ተነጋግረን ነበረ። በእናንተ በኩል የተጀመሩ የአንድነት እንዴት እየሄደ ነው? ምን ምን ስራዎችንስ በጋራ እየሰራችሁ ነው? ወደፊትስ ከዚህ አንድነት ጋር ተያይዞ
ምን ነገሮች ይጠበቁ? እሺ ወደ ኢንጂነር ሙሉ ልምጣና እዛው ላይ እየተቀባበል ማውራት እንችላለን። አይ ትክክል ነው። እንግዲህ እንደምንገነዘበው ህልውና ትግሉ ከተጀመረ ጊዜ ጀምሮ ለትግሉ አስተዋጽኦ በማድረግ ረገድ ዝቅተኛ ተሳትፎ ነው የነበረው። ያም የተለያዩ ድርጅቶች መሆናቸው ነበር። አሁን እንግዲህ እነሱም ይሄን ድርጅት ከፈጠሩ በኋላ አንድ ሁኑ የሚል መልእክት አስተላልፈዋል። እኛ ግን ከዛ በፊት ቀደም ብለን ይሄ ስራ ተጀምሯል። ዓለም አቀፍ የአማራ ንቅናቄ፣ ኢንተርናሽናል ታክስ ፎርሱ፣ የአማራ የጋራ ምክር ቤት እንዲሁም ሌሎችም አፕሮች ያደረግናቸው ድርጅቶች በጥሩ ሁኔታ የመግባባትና ወደ አንድ የመምጣት መንገድ ጥርጊያውን ተጠርጎ ጥሩ በሚባል ደረጃ ላይ ነው ያለው። ይህንን ለማድረግ እንግዲህ እስካሁን ድረስ አብሮ ኮመን የሆነ አጀንዳ ነው። የአማራው ችግር የሁላችንም የተለየ ርዕዮተ ዓለም የለም፣ የተለየ አጀንዳ የለንም፣ የተለየ የፖለቲካ አመለካከት የለም። አማራው የህልውና ትግሉ አሸናፊ ሆኖ በድል እንዲጠናቀቅ ነው የሁላችንም ፍላጎትና ምኞት። አዎ ይህንን አንድ አማራው የማይሆንበት ምን ምክንያት አለ የሚል ትልቅ ጥናታዊ ጽሑፍ ኮሚቴ ተዋቅሮ በዛ ጥናት እንዲደረግ ተደርጎ ውይይት እየተደረገበት ነው ያለው። ዞሮ ዞሮ አንድ ከማድረግ አንጻር የተጀመረ ባለፈው የትዊተር እና የኢሜይል ዘመቻዎች ከፍተኛ የዲፕሎማሲ ጫናን በመፍጠር ጥሩ ምላሽ የተሰጡበት ሁኔታ ነው። አብሮ በጋራ የታየውም ውጤት ለዚህ በጋራ ለመሰባሰብ እና ወደ አንድ ለመምጣት ትልቅ ፈር የቀደደ ነው ማለት ይቻላል። ቀላል የዲፕሎማሲ ምላሽ አይደለም የተገኘው እና ከዛ አንጻር ይሄንንም እንደ አቅምና እንደ ጉልበት በመጠቀም ከዛ በተሻለ ደግሞ አሁን በዚህ አጋጣሚ ይሄም ድርጅት እውን ሆኖ ሲወለድ ደስታችንም ከመጠን ያለፈ ከመሆኑም አንጻር እኛም ደግሞ የጀመርነው መንገድ ላይ የነበረውም እነሱም ደግሞ ወደ አንድ የውጭው ዲያስፖራ ወደ አንድ ይምጣ የሚለው ያንን ለማድረግ ከፍተኛ ስራ እየተሰራ ነው። ያ ጥናት እንቅፋቶችን ቢኖሩ እነዛን እንቅፋቶች በምን አይነት ሁኔታ ይታከማሉ ወይም የመፍቻ መንገዶች ይበጅላቸዋል የሚል እንግዲህ ካለፈው ብዙ የተማርናቸው ትምህርቶች ስላሉ እነዛን እንደ ትምህርት በመውሰድ ለውይይት ቀርቦ ከፍተኛ ውይይት ላይ ነው ያለነው። ስለዚህ አሁንም ያንን የነሱንም ጥሪ በመቀበል ደግሞ የበለጠ ሞር ለነሱ ኃይል አቅም ሆኖ ለመውጣት እና አማራውን ወደ አንድ ሞቢላይዝ በማድረግ ለትግሉ የሚያስፈልገውን ግብዓት ሁሉ ለማድረግ እና አቅም ለመፍጠር ከፍተኛ ስራ እና ርብርብ እየተሰራ ነው ያለው። እንግዲህ ወደፊት ደግሞ በሂደት እንቅስቃሴዎች በየደረሱበት ምዕራፍ ላይ ለውይይት በዚሁ ልንቀርብ እንችላለን እና ያንን በዛን ጊዜ ደግሞ ሲጠናቀቅ ለሚዲያው የምናቀርብ ይሆናል። እንግዲህ አማራውንም የማሰባሰብ እና ኮንፈረንስ በማድረግ ይሄንን ምላሽ ለመስጠትም ከፍተኛ ስራዎች እየተሰሩ ነው። ማለት አንድ አይነት ሀሳብ ያላቸው የአማራ አደረጃጀቶችም በዚህ ውስጥ እንዲካተቱም ትልቅ ስራ እየተሰራ ግንኙነት እየተደረገ ነው ያለው ሁኔታ ይሄ ነው። ግን በጣም አሁን ያለውም ሁኔታ እጅግ ተስፋ ሰጭና ደስታም ላይ ስለሆነ ይሄንን በምንም አይነት ወደ አንድ ለመምጣት ምንም አይነት ተግዳሮትና እንቅፋት ይኖራል የሚል እምነት የለንም። ስለዚህ ተግባራዊ የማድረጉን ስራ እየተሰራ ነው። ይሄንን ነው ማለት የምችለው። ወንድሜ ጌታቸው። ኢንጂነር በጣም አድርጌ ነው የማመሰግነው። አቶ አንዱዓለም ወደ አንተ ልምጣ። አቶ አንዱዓለም እንግዲህ እንደሚታወቀው በቅርቡ የዓለም አቀፍ አማራ ንቅናቄ ዋና ስራ አስኪያጅ ሆነህ ተመርጠሃል። ከዛ ጋር ተያይዞ እንደውም በዚህ አጋጣሚ የዛ ትልቅ ድርጅት ኃላፊ ሆነህ በመመረጥህ እንኳን ደስ ያለህ ማለት ፈልጋለሁ። አጋጣሚ በዚህ ሚዲያ ማለት ስለነበረብኝ ነው፣ መጀመሪያም ነበረብኝ።
ያው ትልቅ ኃላፊነት ነው። ድርጅቱም ትልቅ ነው። በዛ ያን ኃላፊነት ይዘህ ስትሰራ በእርግጠኝነት ሌሎች ድርጅቶች እንዲሁ በጋራ እንዲሰሩ የመጋበዝ ነገሮችን የማናገር የማወያየት ነገሮቹ ከእናንተ ይጠበቃልና ይህንንም አብረህ እንድትገልጽልኝ ፈልጌ ነው ማለት ነው። ምናልባትም ቀደም ብለን ያነሳ ነው ለኢንጂነር ሙሉ ያነሳው ጥያቄም እንዳለ ሆኖ እዚህ ጋር ተያይዞ በእናንተ በኩል ምን እየተሰራ ነው የሚለው እንድታብራራልን ነበረ አቶ አንዱዓለም። እንግዲህ አየን የዓለም አቀፍ የአማራ ንቅናቄ በአሁን ሰዓት 4 ፌዴሬሽኖች ይዟል። በኒውዚላንድ የኒውዚላንድ ፌዴሬሽን ማህበራትን በስሩ አሉት። አውስትራሊያ የአውስትራሊያ ፌዴሬሽን ማህበራት በውስጡ አሉት። ካናዳ በካናዳ የአማራ ፌዴሬሽን በውስጡ ማህበራት አሉት እና አሜሪካ ደግሞ እንደዚሁ ሰፋ ያሉ ማህበራት ተሰብስበው በአንድ ላይ የሚንቀሳቀሱበት ድርጅት ነው። ይህ ድርጅት እንግዲህ ዓላማው በዓለም ላይ ያሉ የተበታተኑ ውጭ ሰው አማራ በየቦታቸው ያቋቋማቸው ማህበራት በአንድነት ዋናው የአማራ የህልውና ትግል ወደፊት እንዲሄድ የተነሳበት ዓላማ እንዲሳካ የሚያደርግ አካል ስለሆነ ምንጊዜም አንደኛው ጥረቱ በዓለም ካሉ ማህበራት ጋር በአንድ የመሰለፍ በአንድ የመነሳት ነው። ከዚህ አኳያ በመላ በሸንጎ በኩል በአማራ ስም የተደራጁ በውጭ ሀገር የሚኖሩ ማህበራትን ወደ አንድ በሚደረግበት ስብስብ የመጀመሪያውን ቅድሚያ እንዲይዝ የተወሰነ ስለሆነ ከዚህ አኳያ 3 አባላት ተመርጠው እነኚህ 3 አባላት ከዓለም አቀፍ የአማራ ግብረ ኃይሉ ጋር መነጋገር ጀመሩ። እንግዲህ የዓለም አቀፍ ግብረ ኃይልን አስመልክቶ ኢንጂነር ሙሉ የበለጠ ሊገልጽ ይችላል። ግን በአውሮፓ ያሉ ማህበራት፣ በእስራኤል በደቡብ አፍሪካ ያሉ ማህበራትን አጠቃሎ የያዘ እንቅስቃሴ ነው። እንግዲህ የሁለቱ ጥምረት በጣም እና ውህደት በጣም ትልቅ ኃይል ነው የሚሆነው በውጭ ሀገር። ምክንያቱም ብዙ ክንውኖች የሚካሄዱት በየማህበራቱ ነው። እነኚህ ማህበራት ተሰባስበው የሚፈጥሩት ደግሞ ዓለም አቀፋዊ እንቅስቃሴ ባለፈው እንደታየው ትልቅ በሁለቱ ማህበራት መካከልና በሚዲያዎች ተባባሪነት ትልቅ እንቅስቃሴ በውጭ ሀገር ተደርጓል። አሁንም ይሄ የአማራ ፋኖ ብሔራዊ ንቅናቄ መመስረቱና አንድ ማዕከል መያዙ በውጭ ያለነው ወደ አንድ እንድንመጣ ይገፋናል። ምክንያቱም ካሁን በኋላ አንድ ማዕከል ነው ያለ፣ በውስጥ አንድ ማዕከል ስለሆነ ያለው በዛ ማዕከል ጋር የሚደረገው ግንኙነት በውጭ ያለነው ደግሞ በአንድ ሆነን ነው ልናነጋግረው ግንኙነት ልንፈጥር የሚገባው። በእርግጥ ይሄ ትግል የሁላችንም ስለሆነ በውጭ ያለነው ደግሞ ከፍተኛ ሚና አለብን፣ ከፍተኛ ኃላፊነት አለብን። የትግሉ ባለቤቶች ነን፣ ረዳቶች አይደለንም፣ ባለቤቶች ነን። ባለቤት ከሆነ ደግሞ ከፍተኛ ኃላፊነት አለብን ማለት ነው እና ከዚያ አኳያ የሁለቱ ድርጅቶች ረዘም ላለ ጊዜ ነው ከኔ በኃላፊነት ከመቀመጤ በፊት የተጀመረ ነው። በእርግጥ በሸንጎ አባል ሆኜ እከታተለው ነበር። አሁን ደግሞ ጠንከር ብሎ ያለበት ደረጃ ላይ ደርሷል። እንግዲህ ወደፊት ደግሞ በምናደርገው እድገት እናዘምናለን። አዳማጮች ይህን አመሰግናለሁ። አቶ ጌታቸው በጣም አመሰግናለሁ። አቶ አንዱዓለም እጅግ አድርጌ አመሰግናለሁ። እያወራን ያለነው የአማራ ድርጅቶች በውጭ ሀገር ያሉ ድርጅቶች አንድነት እና በሀገር ውስጥ ያለ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተውን አንድነት ወደፊት ከማስቀጠል ጋር ተያይዞ ምን ነገሮች የሰሩ ተግዳሮች ምንድናቸው የሚሉትን ሀሳብ ያነሳን ነው እያወራን ያለ ነው እና ከዚህ ጋር ተያይዞ ይህ የማታገያ ድርጅት የመላው አማራን አንድነትን የወለደ አባት ድርጅት ነው። ይህንን ሁላችንም እናውቃለን። ይህ አባት ድርጅት ይህ አማራን ወደፊት ሊያስቀጥል ይችላል ተብሎ ትግሉን
ዳር ያደርሳል ተብሎ የተቋቋመ ማነው የተመሰረተው ይህ አንድነት ድርጅት የቆመለትን ዓላማ ግብ እንዲመታ ከማን ምን ይጠበቅ ማን ምን ያድርግ ከሰራዊት አንፃር ከፖለቲከኞች አንፃር ከኤሊቶች ማነው ከአዋቂዎች አንፃር ከአንቂዎች አንፃር ከሀገር ውጭ ካሉ ትውልደ ኢትዮጵያውያን አማራዊ አንፃር ከሀገር ውስጥ ካለው ከህብረተሰቡ ከህዝቡ አንፃር ከማን ምን ይጠበቅ ብላችሁ ታስባላችሁ? ኢንጂነር ሙሉ ወደ አንተ ልምጣና። እሺ አመሰግናለሁ በድጋሚ ወንድሜ ጌታቸው። እንግዲህ ይሄ አንጋፋ ድርጅት ተፈጥሯል። ይሄ እንደው ድርጅቱ ቀደም እንደገለጽኩት ብዙ ውጣ ውረድ ብዙ ወንድሞቻችንን የተገበረበት ትግል ነው እና መሪዎቹም ቢሆን ስንመለከታቸው የአካዳሚክ ዝግጅታቸው እውቀታቸው ክህሎታቸው እና ብስለታቸው ያው የዓለምን ፖለቲካም ሆነ የቀጠናዊን አሰላለፍ በደንብ የሚረዱ ፖለቲካውንም በደንብ ሊገነዘቡ የሚችሉ አቅም ያላቸው መሆኑ ምንም ጥርጥር የለውም። ግን ያው እንግዲህ ትግሉ ልጅ ከመሆኑ አንፃር የነበረው ውጣ ውረድና ችግሮች ትግሉም ራሱ የሚፈጥረው አንዱ የትግሉ አካል ነው ብሎ መውሰድ ይቻላል። ስለዚህ እነዚህን መሪዎች በሙሉ አቅም መደገፍና ለነሱ አቅም ሆኖ መፍጠር መነሳትና መዘጋጀት ያስፈልጋል። ይሄ እንግዲህ ለአማራው ብቻ ሳይሆን አማራን ለሚወዱና የአማራ ግፍ ለሚያንገበግባቸው የአማራ ወዳጆችም ጭምር እንደገና ደግሞ ለኢትዮጵያኖችም ጭምር አታጋይ ድርጅት ነው። በዚህ ስርዓት ግፍ ያልደረሰበትና መከራ ያልቀመሰ ማንም ኢትዮጵያዊ የለም። ስለዚህ በአጠቃላይ የኢትዮጵያንም ትንሣኤ ሊያረጋግጥ የሚችል እንደገና ደግሞ ኢትዮጵያን እንደገና በነበረችበት የዲፕሎማሲም ሆነ የፖለቲካዊ ሚና ችግሮችን በአጠቃላይ ሊፈታ የሚችል ድርጅት መሆኑን ማመን ያስፈልጋል እና አንጋፋና ትልቅ ድርጅት ነው። አሰላለፉንም ብናይ 85 እና 90% ሰፊውን የአማራን ክልል የተቆጣጠረ ግዙፍ ሰራዊት የገነባ በከፍተኛ የትጥቅም ደረጃ ብናየው ግዙፍ የሆነ ሰራዊት የመሰረተ ትልቅ በኢትዮጵያ ውስጥ ትልቅ አቅም ነው የተፈጠረው። ስለዚህ ኢትዮጵያንም ሊያዋልድ የሚችል ድርጅት መሆኑን አምኖ መቀበል ያስፈልጋል እና ይሄንን ተግዳሮቶች አይኖሩም ማለት አይደለም። እንግዲህ ድርጅት ቤቱ ሲሰራ ቤቱ ነው የተሰራው። ብዙ መሟላት ያለባቸው በውስጡ ይኖራሉ። እነዛን እንግዲህ በአንድ ጊዜ አይሟላም። ቀስ በቀስ ነገሮችን ማስተካከል ያስፈልጋል። እንግዲህ ይሄንንም በጥልቀት እየሰሩበት እንደሆነ እናምናለን። ስለዚህ ውጪ ያለው የአማራ እንግዲህ ማህበረሰብም ሆነ ኢትዮጵያን የአማራ ወዳጅ የትግሉ ደጋፊ ይሄንን የተሰራ ድርጅት ደግሞ በሁለንተናዊ አቅም ግንባታ ከፍ ለማድረግ ሁላችንም መረባረብ ያለብን ሰዓት ነው። እስካሁን ድረስ እንግዲህ እኛም ሁላችንም እስካሁን በተለያየ አደረጃጀት ውስጥ ስለነበረ ያንን ሁሉም በተለያየ ፊና ገንዘብ ያደርግ ነበር። ያ ደግሞ ለትግሉም የአንድነቱም እንዳይመጣ ትልቅ ሳንካ ሆኖ ቀርቶ ነበር። አሁን ያ ሁሉ ተሰብሮ እዚህ ላይ ከደረስን ብዙ ነገሮችን የሚቀይር የፖለቲካውንም የሰራዊቱንም ማስተላለፍ እንደገና ደግሞ የፋይናንሱንም የውጭ ዲፕሎማሲያዊንም ግንኙነትን ሁሉ ከኢንተርናሽናል ኮሚኒቲው ጋር ትልቅ የፖለቲካም ሆነ የዲፕሎማሲ እንደገና አድቮኬሲውም ትስስር ጠንክሮ የሚመጣበት ሁኔታ ነው የሚፈጠረው። ምክንያቱም አሁን ድርጅት አለ፣ ግንኙነት ይኖራል። ስለዚህ ያ ማለት ደግሞ ብዙ ችግሮችንም ፈቺ ነው የሚሆነው። የፋይናንስ አቅሙን ይፈታል፣ የፖለቲካውን የዲፕሎማሲውን ሁሉ ይፈታል። እነዚህን ችግሮቻችን እስካሁን አስረውን እንደ እግር ብረት የቆዩትን ችግሮቻችንን ሁሉ ወደፊት ሊያራምድ የሚችል ስለሆነ
እንግዲህ አሁን አንድ አማራጭ ነው ያለን። አንድ ድርጅት ነው ያለው። ፋኖን በሙሉ አቅም መደገፍ ወይም ደግሞ ፋኖን መደገፍ የማይችል የመንግስት ደጋፊ ነው ማለት ነው። ሁለት ድርጅት ነው ያለው በኢትዮጵያ ውስጥ፣ ሌላ ድርጅት የለም። ስለዚህ ወይ የፋኖ አቅም እንዲጎለበት ሁለንተናዊ ትግል ብቻ ሳይሆን የሚያስፈልገውን ነገር ሁሉ ማሟላት ያስፈልጋል። እንግዲህ አቅም እየፈጠርን ያለንም ወደ አንድ ላይ እስካሁን ድረስ የፋይናንስ ፍልሰቱ የሚባክነውን የሰው ኃይል መበታተን እሱን ሁሉ እያደረግን ያለ ነው እና ለዛም ጥሩ ዝግጅት አድርገን ቆይተናል። ስለዚህ ይህንንም ለነሱ ምቹ ሁኔታ እንፈጥራለን ማለት ነው። በውጭ ያለውን የዲያስፖራ አቅም ቀላል አይደለም። ይህንን በመጠቀም ደግሞ የፋይናንስ ድጎማን በማድረግ ትልቅ ሚና ይኖረዋል የሚል እምነት ነው ያለን። እንግዲህ እነሱም ምናልባት አቅጣጫዎችን ይሰጣሉ። በፊትም ጀምሮ አንድ ሆኑ ሲሉ የነበረ ነው። ስለዚህ ባለን ኔትወርክ የተሻለ ስራ ለመስራት የሚያቀት ነገር ስለሌለ ይሄንን ለማሟላት ውጭ ያለው በትልቅ ትጋትና በትልቅ አቅም እየጠበቀ ነው ያለው። እንግዲህ ይሄን ለማድረግ እኛም እየሰራን ያለ ነው። ወደፊት እንግዲህ በተሻለ ሁኔታ ነገሮች ሁሉ ይቀየራሉ የሚል እምነት ነው ያለን። እስካሁን እንግዲህ ትልቅ ነገር ነው የሆነው። ከዚህ በላይ የምንጠብቀው ነገር የለም። ኢንጂነር በጣም ነው የማመሰግነው። ማብራሪያዎችን የሰጠው አቶ አንዱዓለም ወደ አንተ ልምጣ። ተጨማሪ የምትላቸው ነገሮች አሉ? አንተ እንግዲህ ይሄ የአማራ ህልውና ትግል ሁሉ እያንዳንዱ አማራ ባለቤት ነው። ስለዚህ ይሄን ትግል ይሄኛው ክፍል ይሄን ይሰራል፣ ይሄኛው ክፍል ይሄን ይሰራል አይደል። የስራ ክፍሉ የሚመጣው በያለንበት ቦታ በአመችነቱ የሚካሄድ ነው የሚሆነው። አሁን ተደራጅቶ መሪነቱን ይዞ ጨብጦ ወደፊት እየሄደ ያለው ፋኖ ነው። ስለዚህ ፋኖ ማዕከል ነው፣ መሪ ነው። ሌሎቻችን በደንብ ተዋቅረን የትግሉ አካል የምንሆንበት መንገድ መበጀት አለበት። ይሄ ገና ያልተሰራ ጉዳይ ነው። እያሰቡበትም ስለሆነ በአጭር ጊዜ ይሄ ይከናወናል የሚል እምነት አለኝ። እስከዛ ግን በውጭ ያለነው ደግሞ በአንድ ላይ ተሰባስበን አንድ ማዕከል በመፍጠር በትግሉ ላይ የሚኖረንን አስተዋጽኦ ማሳደግ እንችላለን። ገንዘብ መርዳት ወይም ዲፕሎማሲ ወይም አድቮኬሲ ብቻ አይደለም። በአጠቃላይ የትግሉ ባለቤት ሆኖ ትግሉን ወደፊት መውሰድ፣ ትግሉ የተነሳበትን ዓላማ እንዲሳካለት ማሳለጥ። በዚህ ደረጃ እንግዲህ የአሰራሩን የስራ ክፍፍሉን አስመልክቶ በውስጥ የሚካሄድ ስለሚሆን እዚህ ላይ መዘርዘሩ አስፈላጊ አይሆንም። ነገር ግን በውጭ የሚሰሩ ነገሮችን የውጭ አካል ተደራጅቶ በተቀናጀ ከፋኖ ጋር በተቀናጀ መንገድ የዲፕሎማሲ የአድቮኬሲዎችን ስራና የገንዘብ ማሰባሰብን ማሳለጥ አለበት። ይህንን ደግሞ ማድረግ ይችላል። ስለዚህ ከዚህ አኳያ በስራ ክፍፍልን አስመልክቶ መነሻ የሚሆነው የትግሉ ባለቤት መሆኑን አምኖ በውጭ ያለው እኔም መገኘት አለብኝ ነው። የሚረዳ ገንዘብ የሚሰጥ ሆኖ መታየት የለበትም። ባለቤት ነህ፣ የትግሉ ባለቤት ነህ። ስለዚህ ከትግሉ ጋር በዚህ መንገድ ተሳስረሃል ተብሎ ወደፊት የሚሄድበትን እንግዲህ ከሁለቱም በኩል ነው። ከኛም በውጭ ካለን በኩል መሰራት ያለበት አለ። ከውስጥ ካሉትም ደግሞ መሪዎቻችን ከፋኖ ደግሞ እንደዚሁ መሰራት ያለበት ጉዳይ አለ እና የስራ ክፍፍሉን እኔ እንደዛ አድርጌ ነው የማየው። በጣም አመሰግናለሁ አቶ አንዱዓለም፣ እጅግ አድርጌ ነው የማመሰግነው። ይህ ድርጅት ተመስርቷል። ኦልሬዲ አሁን አገልግሎት መስጠት ጀምሯል። መሪዎቹም በቅርቡ ወጥተው በሚዲያ ማብራሪያም ሰጥተዋል፣ መግለጫዎችንም ሰጥተዋል። ምናልባትም የማታገያ ሰነዶችንም አዘጋጅተዋል ብዬ አስባለሁ። እስካሁን ይፋ ያደረጉት ማታገያ ሰነድ ባይኖርም ይኖራቸዋል እና የተዘጋጀ ይኖራል ብለን እናስባለን። ወደፊት ግልጽ አድርገው ለሚመሩት ህዝብ፣ ለሚታገሉለት ህዝብ፣ ለሚደግፋቸው ማህበረሰብ እንዲሁም ለሰራዊታቸው የመታገያ አቅጣጫቸውን የማኒፌስቶ ያሳውቃሉ ብለን እናስባለን። ግን እንዲያው ይህ ድርጅት
ተመሰረተ ለመባል ብቻ ሳይሆን እንደ ድርጅት ተገቢውን የማታገያ አቅጣጫ በማስቀመጥ ቀጣይነት እንዲኖረው ለአመራሮቹ ምን አይነት እንደው ምናልባት እንዲህ ቢሆን ጥሩ ነው እንዲህ ቢደረግ ጥሩ ነው የምትሉትን መቼም እናንተ አንጋፋ በትግል ውስጥ የቆያችሁ ናችሁ። ኢንጂነርም አቶ አንዱዓለም ያሳለፋችሁት በትግል ህይወታችሁ ብዙ ህይወት አሳልፋችኋል ባላችሁበት። ይሄኛው አሁን ይሄ የጀመርነው የ2 ዓመት 3 ዓመቱ የፋኖ ትግል ብቻ ሳይሆን ከዛ በፊት ቀደም ባለው ስርዓትም ይሄኛው አሁን የብልጽግና ስርዓት ብቻ ሳይሆን ቀደም ባለው ስርዓትም ባላችሁበት ቦታ አገልግሎት ተሰጡ ነበረ። ከዚህ አንፃር እንዳው ድርጅት ተመሰረተ ብቻ ሳይሆን ለአመራሮቹ በትክክል መመራት እንዲችል ወደፊት በምን አይነት ደረጃ ወይም ደግሞ በምን አይነት መልኩ መቀጠል አለበት የሚለው ካላችሁ ልምድ አንፃር የምትለግሷቸው ምክረ ሀሳብ ካለ እሱንን መቀበል እንድንችል ብትሰጡን ለማለት እወዳለሁኝ። ምናልባት ወደ ኢንጂነር ሙሉ ልምጣ። አንተ እንግዲህ ቀደምት ወታደር ነበርክ። ከዛ ሙያ አንፃር ወይም ደግሞ ካለህ የሙያ የወታደር ሙያ አንፃር ምንድነው ልሰጣቸው የምትለው ምክረ ሀሳብ? ድርጅት ተመስርቷል። ይሄ ድርጅት ሲመሰረት ወታደራዊ እና ፖለቲካዊ ክንፉ ይሄ እንግዲህ ወደፊት ምናልባት ብዙ የታጠቁ እንግዲህ ባክግራውንዱ ይሄ የፋኖ ትግል የጀመረው ከድርጅት አይደለም። የትጥቅ ትግሉ ቀድሞ ነው የጀመረው። ስለዚህ ይሄ ትግል ሲጀምር ደግሞ ከተለያየ ባክግራውንድ የገቡ ወንድሞች አሉ። ስለዚህ ይሄ ራሱ ያለ ድርጅት አንድ ቀን ማደር ትልቅ ስጋት ነበረን። ያንን ስጋት ደግሞ ለመቅረፍ ብዙ ስንሰራ ነበረ። ይሄም እውን ሆኗል። ስለዚህ እንግዲህ የሚሊተሪ ጠበብቶችም አሉ በውስጡ እነ ጀነራል ተፈራ ማሞ አሉ፣ የጦር መሐንዲሶች። ስለዚህ ብዙ በመከላከያ ውስጥ የነበሩ ከፍተኛ ባለማዕረግ እና አነስተኛ ማዕረግ ወንድሞች ብዙ እንዳሉ እንረዳለን። ከዛ አንጻር እንግዲህ የወጥ የሆነ የሚሊተሪ የእዝ ሰንሰለት ይሰራለታል። ያ ከተሰራ በኋላ እንግዲህ ወደፊት ግዳጅንም በብቃት ለመውጣት ሁለንተናዊ የአካል የሞራል ሁለንተናዊ ዝግጅቶች ይኖራሉ። እንግዲህ ወደፊት ለመራመድ መደበኛ ውጊያንም ለማድረግ ምቹ ሁኔታን ይፈጥራል። ስለዚህ በመከላከል ብቻ ማሸነፍ አይቻልም ትግልን። ከዛም አልፎ ወደ ማጥቃት የተሸጋገረበትን አይተናል። በወሎ ቤተ አማራ አይተናል፣ በጎጃምም አይተናል፣ በጎንደርም አይተናል። እና ይሄ የማጥቃት አንዱ ራሱ እንትኑ ትግሉ ምን ያክል ርቀት እንደሄደና እንደበሰለ የሚያሳይ ነው። ስለዚህ አሁን ወደፊት ለመሄድ ብዙ የሚከብዳቸው ነገር የለምና ድርጅቱም ይሄንን አስቦ ያው በተለያዩ ዘርፎች ውስጥ አቅም ያላቸው ወንድሞች ምንም የአቅም ውስንነት አይታይም። በፋኖ ትግል ውስጥ ከፍተኛ አቅም ያላቸው በትምህርት ዝግጅትም በአመራርም በሕግም እንደገና በማኔጅመንትም ብዙ ወንድሞች የተካተቱበት ትግል ስለሆነ እኔ እንደው ይሄንን ምክር ብዬ የምለው ነገር የለም። ትልቁ ድርጅት መመስረቱ ራሱ በቂ ነው። እንኳን አይደለም ይህን የሚያክል ግዙፍ እና ጠንካራ ድርጅት በዚህ በአጭር ጊዜ ውስጥ ራሱን አደራጅቶ 80 እና 90% የአማራን ክልል መቆጣጠር እና መንግስት በምንም ሊቋቋመው ያልቻለ አይደለም። ይሄ ራሱ ዝም ብሎ የመጣ አይደለም። ብዙ ክህሎት፣ ጀግንነት ብቻ ሳይሆን የአመራር ብቃት እንደገና ደግሞ የጦር መሐንዲስ መሆናቸውን በደንብ ያስመሰከሩ ስለሆነ እንደው ይሄ ነው ለማለት አይቻልም። ዝም ብሎ የመጣ አይደለም ይሄ ትግል እዚህ ደረጃ ላይ የደረሰውና አሁን ድርጅቱ ገና ልጅ ነው። ትልቁ የሚያስፈልጋቸው እገዛ አለ። እንግዲህ ጦርነት በራሱ እንደምታውቁት ብዙ ነገር ነው የሚበላው። ኢኮኖሚ ይበላል፣ የሰው ኃይል ይበላል እና ይሄንን መቋቋም ይሄን ያክል ጊዜ ቀላል አይደለም። ስለዚህ ይሄን ወደፊት እንዲሄድ ከተፈለገ ደግሞ በሙሉ አቅም የሚረዳበትንና
ሁለንተናዊ ድጋፎች የሚያገኝበትን ትግሉ ያ ነው ከኛ የሚጠበቀው። ዲፕሎማሲውን ቅድም አቶ አንዱዓለም እንዳለው የትግሉ አካል ነን። ይሄ ህዝባዊ ትግል ነው። ማንም አማራ ብቻ አይደለም፣ ሌላውም ቢሆን እኛ ይሄ የትግሉ አካል መሆናችንን ማመን ያስፈልጋል። ስለዚህ የትግሉ ባለቤት ሆነን ደግሞ በትግሉ ላይ ይሄ በየጊዜው የሚተኮሰው ጥይት ዝም ብሎ አይደለም፣ ብዙ በጀት ነው የሚበላው። እንግዲህ ጦርነትን ሲጀመር 10 ዓመት ከዛ በላይ እቅድ ይዘህ ነው የምትሄደው። ይሄ የኛ ደግሞ ድንገት የተጀመረ ስለሆነ ብዙ ባጀት የሚያስፈልገው ብዙ ባጀት የሚበላ ስለሆነ ይሄንን ግንዛቤ ውስጥ በማስገባት ለወንድሞቻችን ለተፈጠረው ድርጅት አቅም ሆኖ መገኘትና ሞራል መስጠት ነው። አሁን ሞራል እና ፕሮፓጋንዳ የሚያስፈልገውን የመንግስትን ፕሮፓጋንዳ በውሸት የተነዛውን እሱን የመመከት በጎን ፋይናንሻል ቅድም አቶ አንዱዓለም እንዳለው የፋይናንስ አቅም ይሄ የማሰባሰባችን ትልቁ ወደ አንድ የመምጣታችን ቋቱን ወደ አንድ ለማምጣት የተኬደበትን ርቀት አንዱ አቅም ለመፍጠር ነው። ይሄንን አቅም ለመፍጠር እና ይሄንን አስተካክሎ ከተኬደ በአጭር ጊዜ ውስጥ የድሉ መቋጫና መጠናቀቂያ እንደሚሆን ምንም ጥርጥር የለውም። ይሄን ነው ማለት የምፈልገው። ወንድም ጌታቸው አመሰግናለሁ። ኢንጂነር እጅግ አድርጌ ነው አመሰግነው። አቶ አንዱዓለም ተጨማሪ ምክለው ሀሳብ ይኖር ይሆን? ወደ አንተ ልምጣ። እሺ እንግዲህ እንዲህ አይነት ትግል የራሱ የሆኑ ክንውኖች አሉት። ዝም ብሎ ለሁሉም የሚሰራ ፎርሙላ የለም። ለሁሉም የሚሰራ አንድ ወጥ የሆነ መፍትሄ የለም። በሂደት እያደጉ ሲሄዱ እየፈቱት የሚሄዱ ነው እና አሁን ይዘውት ያለው እያደረጉ ያለው ሂደት በጣም የሚያኮራን ነው። እያንዳንዳችንን በያለንበት ቦታ እነኚህ ሰዎች ይማራሉ። ከዕለት በዕለት ሁኔታው ያጋጥማቸዋል። ለዛ ሁኔታ መፍትሄ እየሰጡ የሚሄዱ ስለሆነ እንዲህ አድርጉ ማለቱ አስቸጋሪ ይሆናል። ሆኖም ግን በአጠቃላይ አሁን ባለንበት ሁኔታ ይሄ ትግል ከአማራ መሬት ወጥቶ ወደ ሌላ ቦታ መሸጋገር አለበት። በእርግጥ ይሄም ራሱ በሂደት የሚመጣ ነው እንጂ አሁን እንደዚህ እናድርግ ተብሎ አስቀድሞ የሚቀመርበት አይደለም። ጥሩ ይዘዋል፣ ጥሩ እያካሄዱ ነው። ከዚህ እንግዲህ ወደፊት ስቃዩ በእኛ ህዝብ ላይ እየበዛ ስለሄደ ይሄንን እስኪ ይቅመሰው፣ ወደ ሌላው አካባቢ ሄዶ ይሄ ትግል በአማራ ጀርባ ብቻ እንዳልሆነ እንዲገነዘበው ማድረግ ያስፈልጋል። ያንን ነው እኔ በሀሳብ ደረጃ የማቀርበው። ከዛ በተረፈ ሁላችን የዚህ ትግል ባለቤት ነን ብለን እያንዳንዳችን መሳተፍ ነው። እኔ ምን ማድረግ እችላለሁ በሚለው ላይ ማተኮር ነው። በተለይ በውጭ ያለ ነው ምንድነው እኔ ማድረግ የምፈልገው? ምን ማድረግ እችላለሁ? ትግሉ ምንድነው የሚፈልገው? ከዚህ በኩል የኔ ድርሻ ይሄ ነው ብለን እየወሰድን ያንን ማካፈል ነው እና በውስጥ ላሉት ሳይሆን በውጭ ላለው ነው። ለውጭ ሰው አማራ ነው እኔ መልእክቴን ማስተላለፍ የምፈልገው። እያንዳንዳችን የዚህ ትግል ባለቤቶች ነን። ረዳቶች ወይም ገንዘብ አብራሪዎች አይደለንም። ከዛ በላይ የሚጠይቅ ብዙ ነገር አለ እና የምናደርገውን አስተዋጽኦ እናሳድግ ነው የምለው። አመሰግናለሁ። በጣም አድርጌ ነው የማመሰግነው አቶ አንዱዓለም። ሁላችሁንም እጅግ አድርጌ ነው የማመሰግነው። እንግዲህ እኔ ጋር ያስኳቸውን ሀሳቦች ከሞላ ጎደል አጠናቅቄያለሁ። ምናልባት ግን አሁን ስናነሳቸው ከነበሩት ሀሳቦች ውጭ ያላነሳናቸውና በዚህ ፕሮግራም የሚካተቱ የምትሏቸው ያላስተላለፋቸዋቸው መልእክቶች ካሉ ሁለት ደቂቃ ልስጣችሁና በስተመጨረሻ የምታስተላልፏቸው መልእክቶች ካሉ። ማስተላለፍ የምፈልገው አሁን በተለይ ባርነትን ገንዘባቸው አድርገው የያዙ የተለያዩ የአማራ ማህበረሰቦቻችን በተለያየ ሚዲያም ሆነ ቲክቶክ አንዳንድ ነገሮች ይተላለፋሉና ይሄንን ገና ድርጅት ገና ከመጀመሩ የሚተች ነገር አይደለም፣ የታየም ነገር የለም እና
እንደው አላስፈላጊ ነገር እንደው መርዳት ባይችሉ አትሊስት እዛ እየተዋደቀና ህይወቱን እየከፈለው ላለው ፋኖ ሲባል እንዲህ አይነት ትችቶችን አላስፈላጊ የሆኑ ትችቶችንና ካሁኑ አማራ ሆኖ ይሄንን ድርጅት መንቀፍ እኔ በታሪክም የሚያስጠይቅ የባንዳነት ተግባር ነው ብዬ ነው የማስበው እና ከዚህ ውጪ ሌላ የምንለው ነገር የለም። ስለዚህ ለመተቸትም ገና ነው። ሁለተኛ ነገር ደግሞ የተሰራም ነገር ልትተች የምትችለው የተሰራ ነገር ወይም ደግሞ ይሄን ተሰርቶ ይሄ ጎሏል ልትል የምትችለው ነገር ሲኖር ነው። ገና ድርጅቱ መቆሙ ነው። ስለዚህ በዚህ አይነት ሁኔታ ላይ ነቀፌታና የማይሆን ስም ማጠልሸትና እንደው እኔ በጣም ነው ማዝነው። እኔ አንዳንድ በፊት በጣም በአማራ ትግል ውስጥ እንደ አይን ብሌን የምናያቸው ስንት ገንዘባችንን ሆነ ጊዜያችንን ስንከፍል አማራ ምጦ የወለደው ድርጅት ነው ተብሎ አብን በዛ ውስጥ ብዙ የምንወዳቸው እና ጠንካራ ወንድሞች ነበሩ እና አንዳንድ ሚዲያ ላይ ያየኋቸው ነገሮች አሉ። የፋኖን ትግልና የፋኖን ድርጅት ከማጠልሸት እንደው መቆጠብ ዝም ማለት ራሱ ትግሉን ማገዝ ነው ብዬ ነው የማስበው እና የጠላት መሳሪያ መሆን በዚህ ሰዓት አስፈላጊ ነው ብዬ አላምንም። የሚሞተውን እዛ የሚረግፈውን እንደ ቅጠል የሚረግፈውን ወገናችንን ማሰብ ያስፈልጋል። የአማራ ትግል አሁን አይደለም፣ ብዙ ዋጋ የተከፈለበት ትግል ነው። ብዙ ወንድሞቻችንን እንደው ትግሉ ገና ልጅ ሆኖ ይህንን እድል ሳያገኙ የሞቱ ግን ባጭር በትንሽ ሰው ብዙ ስራ የሰሩ ወንድሞቻችን አሉና የነዛ ሰዎችም ወንድሞቻችን አጥንት ሊቆረቆረንና ሊወጋን ይገባልና አሁን መጥፎ ነገር ከመናገር ያለውን ድክመትም ቢኖር ከነ ድክመቱ መደገፍና ድክመቱን ማገዝ ነው ያለብን። አቅም ሆነን ነው መገኘት ያለብንና በእንደዚህ አይነት የተጠመዱ ወንድሞች እንደው ለገንዘብም ይሁን እንግዲህ በተለያየ አገር ቤት ብቻ አይደለም እዚህም የተገዙ የኛው ሰዎች አሉና ለተልኮ ተቀብለው የሚንቀሳቀሱ አሁን ቢበቃቸው በቃ ይሄ አሁን ምዕራፍ የ11ኛው ሰዓት ላይ ነው ያለ ነው። ይሄ ሊጠልቅበት ያለ መንግስት ነው እና ይሄንን ድል በቀረበ ሰዓት እንኳን ምን አለ ከአማራ ወንድሞቻቸው ጋር ቆመው ይሄንን ትግል እስከ መጨረሻው ድረስ ለማገዝ ቢነሱ እና ይሄንን ማለት ነው የምፈልገው። ስለዚህ ትግሉን አለማገዝ ይቻላል፣ ግን እንደው መጥፎ ነገር ከመናገር ቢቆጠቡና በዚህ ቢተባበሩ እንደው ውለታ እንደዋሉ ይቆጠራልና ለጠላትም መጠቀሚያ ባይሆኑ ማለት ፈልጋለሁ። ግን ለሰጠን እድል በጣም እናመሰግናለን። ፍትህ ሚዲያ እንግዲህ የህዝብ አታጋይ ሚዲያ ሆኖ እንደሚቀጥል ተስፋ እናደርጋለን። በተቻለ መጠን እንግዲህ ትልቅ አቅም እየመጣ ነው። ሰብስክራይብ፣ ሼር በማድረግ ሁሉም አማራ ይሄንን ሚዲያ እንዲደግፍ በዚህ አጋጣሚ እኔም የራሴን ድርሻ እወጣለሁ ለማለት ፈልጋለሁ። ሚዲያውንም እንግዲህ ትልቅ ሚዲያ እንደሚሆን ተስፋ እናደርጋለን። ስለተሰጠን እድል በጣም አመሰግናለሁ። ሁሉም ጌታቸው ይሄን ማለት ነው ፈልግ። ቴንክ ዩ። እንግዲህ በመጀመሪያ ደረጃ አዳማጮችንም አቶ ጌታቸውንም እንኳን አገኘኋችሁ። አሁን ትልቁ በሁላችንም ዘንድ መኖርና ልናስበው የሚገባው ቢኖር አንድ የመሆን ጉዳይ ነው። በውጭ ያለነው አማራ ማህበራት፣ ግለሰቦችም ተቋማትም ወደ አንድ መምጣት አለብን። ይሄ በተለያየ መንገድ የተለያየ አመለካከት ያለን ሰዎች ተለያይተን ነበር። አሁን ግን በውስጥ እንደተፈጠረው አንድ ማዕከል በውጭ ያለነው ደግሞ አንድ ማዕከል መፍጠር አለብን። ይሄ የህልውና ጉዳይ ነው። ህልውና ደግሞ ምንም አይነት ልዩነትን በሁለተኛ በሶስተኛ ደረጃ በማስቀመጥ አንድ ህልውና በሚለው ጉዳይ ላይ ህብረትን ግድ ይላል። ደግሞ ተስፋ አለ። በውስጥ ያለው የተፈጠረው ሁኔታ ትልቅ ተስፋ የሚሰጥ ነው። በተጨማሪ ድሉ አይቀሬ ነው። አሁን እንደውም እየከፋ የአብይ መራሹ አክራሪ ኦሮሞ ገዢ ቡድን የከፋ
እርምጃ የሚወስድበት ሁኔታ ነው የሚሆነው። የመጨረሻው ሰዓት እየሆነበት ስለሄደ ብዙ ጉዳት ሊያደርስ ይችላል። ስለዚህ ይሄ አይቀሬ የሆነውን ድል ሁላችን አካሉ ሆነን መገኘት አለብን፣ ባለቤቱ ሆነን መገኘት አለብን። ስለዚህ አንድነቱን እንፍጠር የሚል መልእክት ነው ያለኝ። አመሰግናለሁ ስለተሰጠን እድል። እጅግ አድርጌ አመሰግናለሁ አቶ አንዱዓለም። እጅግ ጠቃሚ የሚባሉ ሀሳቦችን ያነሳችሁልን። እናንተም የምትሰሩት ስራ እንግዲህ ቀላል የሚባል ነገር አይደለም። ሀገሮች ሆናችሁ ድርጅቶችን መስረታችሁ በአንድነት እየታገላችሁ ያላችሁት፣ ለዚህ ለምታሳዩት ነገር ደግሞ ትልቅ ውለታ እየዋላችሁ እንዳላችሁ ይሰማኛል። ለአማራ ህዝብ ትግል በዚሁ እንድትቀጥሉበት እኔም በደንብ በተመልካቾች እና በህዝብ ስም አሳስባለሁ። አድርጌ ነው አመሰግነው። እንግዲህ ጥሬና ክብራችሁ ይሄንን ሀሳብ ልታጋሩን በዚህ በፍትህ ሚዲያ ስለተገኛችሁ እጅግ አድርጌ ነው አመሰግነው። በቀጣይ እንግዲህ በሌሎች ርዕሰ ጉዳዮች ደግሞ እናገኛችኋለን ብዬ ተስፋ አድርጋለሁ። ለነበረን ቆይታ እጅግ አመሰግናለሁ። ክብር ይስጥልን ጌታቸው። እንግዲህ ፍትህ ሚዲያ ከፍ ይበል ይደግ ብለናል። መልካም። የተከበራችሁና የተወደዳችሁ አድማጭ ተመልካቾች እንግዲህ ይህ ፍትህ ሚዲያ ዛሬ ያቀረብናቸው እንግዶች በዚህ ሀሳብ ላይ አሁን ባቀረብነው ሀሳብ ላይ ሀሳብ አስተያየታቸውን ሰጥተዋል። በቀጣይ ደግሞ ሌሎች እንግዶችንም እንዲሁም በሌላ ርዕሰ ጉዳይም ደግሞ እንግዶችን ይዘን እንገኛለን ማለት ነው። ተከታታይና ወቅታዊ የሆኑ ዕለታዊ ፕሮግራሞችንና ዕለታዊ መረጃዎችን ወደ እናንተ እናደርሳለን። ለነበረን ቆይታ እስካሁን ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን።